ዮሲ ለምን ቆይ ከምታስጨንቀኝውን ከሆነ አነግረኝም? ቆይ ሱማኑ ነው እኔ ለምን ይዘው? ስለማን ነው የምታወራው? ቦቸራ የሚልሽ ያዛሪ ነው። ቦቸራ ማለት ካፌ ምናምን ውስጥ የሚሰራው? አዎ። እንዴ ከሱ ጋር ደግሞ በምን ተገጣጥማችሁ ነው? በሄቨን ማለት በሄቨን ስትል መስለት ነው። ሄቨንን ከስሩ አይጠፋም። ከዛ እኔ ሄጄ እንደወንድ አናገርኩት። ከዛ አንዴ በኖርማል አማርኛ አንዴ ደግሞ በክፍለ ሀገር አማርኛ እያወራን ወደ አላዘብኝ መሰለሽ። ሲጀመር ልጁ ሲታይ ራሱ እኮ ጤነኛ አይመስልም። ወይ ትቀራረባለች? አይ ከኔ ጋር እንኳን አይደለም፣ ግን ሄርሜላን ያፈቅራታል ምናምን ይባላል። በዚህ ላይ ደግሞ እሷም ልትቀርበው እየሞከረች ነው። የምርሽ ነው? አዎ የምሬን ነው። ቆይ እዚህ ግቢ ተዋውቆ ነው? ኧረ አይደለም፣ ልጁ ጎዳና ላይ ነበር የሚኖረው እና እዛ እያለን ያፈቀራት። ልጁ እውነትም ደፋር ነው ማለት ነው። ደፋር ቢሉ ደፋር። ባለፈው ራሱ በረባሶና ቁምጣዝ አስለብሶ ነበር ሲያዘፍናት ነበር። ማንን? ሄርሜላን? አዎ ሄርሜላን። ምን አስቦ ነው እንግዲህ? ከዚህ በፊት እሷም እንደዛ ስላደረገችው በቀል መሆኑ ነዋ። አንቺ ልጁ እውነትም ከባድ ነው ማለት ነው። አታስብ ዮሴ፣ እኔ ቤቲ እንዴት አድርጌ መስመር እንደማስይዘው አሳይሃለሁ። ቆይ ምን ልታደርጊ? ከሄርሜላ ጋር በደንብ አቀራረባቸዋለሁ። ከዛ ይዛኔ ሄቨንን እርግፍ አድርጎ ይተዋታል። ስማርት ነሽ። ግን ዮሴ አንተ ለሄቨን ምንም ፍላጎት የለህም አይደል? አንቺ ያምሻል። ምን እያልሽ? እሺ በቃ የኔ አባት እንዴ ቆይ ምን እያደረክ ነው? እውነት? አዎ። ምን ነው? ወይ አለመታወቅ? አይ ዮሴ፣ ስላንተ ሳስብ ምን እንደሚሰማኝ ታውቃለህ? ይሄ እኮ በጣም ግልጽ ነገር ነው። አፍላይ ፍቅር ስሜት ነው የሚሰማሽ። እሱ በአይምሮ የፈጠርከው ቅዠት ነው። ታዲያ ምንድን ነው የሚሰማሽ? በዙሪያ ያሉ ሰዎች የሰጡ ቦታና አንተ ያለ ትክክለኛ ማንነት ካልሲና ኮፍያ ይሆንብኛል። ምን? ካልሲና ኮፍያ ነች? አዎ። ምን ነው? ምን ነው? ለምን ላፈቅር እንደማልችል አየህ አይደል? አንቺ ለምን ግራ ታጋብኛለሽ? በአጭሩ እኔ ላፈቅረውም ልወደውም የምችለው ሰው አስተሳሰቤና ንግግሬ የሚገባው ሰው ነው። ገባህ? ኧረ እባክሽ። እና አሁን ካልሲና ኮፍያ ያልሽው ነገር አልገባውም ብለሽ እያሰብሽ ነው? ቢገባ ኖሮማ እንዲህ ድንብርብር አይወጣም ነበር። ምን ኮፍያ ከላይ የሚታይ ነገር ነው፣ ካልሲ ደግሞ ድብቅ። ስለዚህ አንተ ያለው ውበት ድብቅ ነው ያልሽ ነው። የባህር ማቲን ትችላለሽ። ምን ያስገለፍትሻል? በምን መዝናናት ደስ እንደሚለኝ ታውቃለህ? በምንድን ነው? በጅል ሰዎች መዝናናት ደስ ይለኛል። ጅል ስትይ? ማለቴ በእናንተ አይነት ሰዎች መዝናናት ደስ ይለኛል። ማለት ጅል ነህ እያልሽኝ ብቻ ባልሆነ እንግዲህ ንግግር የማይገባው ሰው ለኔ ይችላል። እቺን ይወዳል ዩሲ። እንግዲህ ዮሲያስ ከኔ ጋር በደንብ ለመቀራረብ ምላስ ላይ ሳይሆን ጭንቅላት ላይ በደንብ ሰራ። ጥጋቡ። ቆይ እንዴት ነው የጠገበችው እቺ ልጅ? የምርሽ ነው ቤቲ? ሄርሚ ሙች የምሬን ነው። ልጁ እኮ ከዚችም ጋር ከዚችም ጋር የሚመጥፎ ልጅ ነው አሉ። ቆይ አንቺ እሱ እንዴት አወቅሽ? እኔማ ጓደኞቹ ሳይሆኑ ሰምቼ ነው። እስካሁን ደግሞ የስንት ሴቶችን ልብ እንደሰበረ ብታውቂ። ኦ ማይ ጋሽ። በዛ ላይ ደግሞ አንቺን ጠጋ ጠጋ የሚልሽ የሀብታም ልጅ ስለሆንሽ ገና ለገና ትረዳኛለሽ ብሎ አስበው እንደሆነ የሰሙ ልጆች ነግረውኛል። ሲሪየስሊ? ያ አም ሲሪየስ። ግን እኮ ቆይ ስታይ እንደዚህ ልጅ አይመስልም። አንገት ደፊ አገር አጥፊ ታልኩ እንደዚህ አይነቱን ሰው። አንቺ ቆይ ግን ምን አይነት አስመሳይ ልጅ ነው? አስመሳይ ቢሉሽ አስመሳይ እባብ እኮ ነው። ለነገሩ አንቺን ብትሆኚ ቤቴሽ ጋር ብትሆኚ ነው የሚሻልሽ። ማለቴማ ከድሃ ጋር ምን ትሰሪያለሽ? ለነገሩ ልክ እኮ ነሽ፣ ግን ደግሞ ድሃ ቀልድ ያውቃል ብዬ እኮ ነው። ታዲያ ገንዘብሽን ከፍለሽ በፈለግሽበት ሰዓት ኑና ቀልዱልኝ ብትያቸው ምድረ ድሃ ተሰብስቦ አይደለም እንደሚቀልድልሽ? እውነትሽን እኮ። ለማንኛውም የኔ ቆንጆ አስቢበት። እሺ? በጣም ጥሩ ሰው ነሽ። አመሰግናለሁ። ምንም አይደል የኔ ቆንጆ። ታዲያ ሙዚቃ እንድዘፍንላት ከፈለክ ለምን አብረናቸው? ለምን? ምክንያቱም የቢዚ ስሜት ይታወቃል። ድንገት ስቴል ልትናደድብኝ ትችላለች። ያሬ ደግሞ
አሁንስ በጣም አሳዘንክ። ምን ታደርጊዋለሽ? ፍቅር አይደለ? እኔ ግን እንዲህ መሆናችሁ ተመችቶኛል። እንዴት? የሆነ ደስ የሚል ነገር አለ። አይ መሬት አለ ሰው አለ። ለምን እዚህ ላይ አንድ ነገር አንጨምርበት? ምንድን ነው? እኛ ሙዚቃውን ከዘፈንላት በኋላ እሷም የሆነ ሙዚቃ እንድትጋብዝ እናስገድዳለን። ይሄ ምርጥ ሀሳብ ነው። ታዲያ እዚህ ምን ትሰራላችሁ? ጠኑ እንጂ ቤዚ ግን ለኔ ዘፈን ልትጋብዘኝ? አራት አረጉ አልፉ ሲላቸው ነው እንጂ እስኪ አንተ መልስልኝ። ምን ጠየቀኝና ደግሞ መልስልኝ? እኔ ጅል ነኝ ወይ? እሱ ነው እንዴ? አዎ እሱ ነው። እንግዲህ ዩሲ የኔበት ጅል መሆንን ሳረዳ በጣም እያዝነው። ምን ያስችዋል እንዴ? አልበዛም እንዴ? ማን ነው ጅል? አንተ? መቼም እዚህ ካለነው ውስጥ እኔ ጅል እንዳልሆንኩኝ እርግጠኛ ነኝ። ስለዚህ አንተ ጅል አይደለም ማለት እኔ ነኝ ጅሉ ማለት ነው። አንተ እርግጠኛ አይደለም እንዴ? በምኑ? ጅል ባለመሆንና? እሱማ እኔማ እርግጠኛ ነኝ። እና ታዲያ ዩሲ እርግጠኛ ኮንክ ታዲያ እኔ ልመተለም ጭቅጭቀኛለህ እንዴ? አንተ የምጠይቀማ ሄቨን እንደዛ ስላለች ሄውዬ ምን ታገጣለህ? ያወለደ ዳጊ ያለችኝ እኮ ትዝ ብሎኝ። አንተ ልጅ እኔ ለራሴ ደሜ እየፈላ ነው እንዴ? ይፍላ እንዴ? እንዲያውም አንድ ነገር ልንገርህ። ምንድን ነው እሱ? ያው ሄብዬ ዳጊ ካለችን ቀን ጀምሮ መንገድ ላይ የምታይ ነገር እየመሰለ ሌላውን ተወዩሲ የአንተ አናት እራሱ ይህን እየመሰለኝ እኮ ነው የተጨነኩት። ወይኔ ዩሲ፣ ቆይ አንተ ልጅ ምንድን ነው የምትቀባጥረው? እንጃል። አሁን የጠየቅኩህን ብቻ መልስልኝ። ምን ነበር የጠየቀኝ? እኔ ጅል ነኝ ወይ? ማን ነበረ ጅል አለኝ ያልከኝ? ሄቨን። ዩሲ፣ ሄቨንማ ከሆነ ጅል ያለችህ በቃ ጅል ነህ ማለት ነው። አንተ ያማል እንዴ? ምን ያስችዋል እንዴ? ካለምን ኪድና ራሷን ጠይቀት። ያማል። ወይኔ ዩሲያስ፣ በቃ መጨረሻ እነዚህ መጮች ይሁን። ሶሲ ምን ሆነሽ ነው? የተናደድሽ ትመስያለሽ። በጣም ከባድ ችግር ውስጥ ነው ያለሁት። ምን ተፈጥሮ ነው? ስፖርት ተመድቦብኛል። ዴቭ ደግሞ ምንም ሊረዳኝ አልቻለም። እችን ነገር ገልብጫት አለ ቦቸራ። ቆይ እኔ ከሱ እሺ መገኘቴ ነው እንዴ? አይ እኔ እናት አልተግባባንም። ቆይ ስፓይ ስትይ ምን ለማለት ፈልገሽ ነው? ወንድሜ እና ዴቭ ሰላይ መድቦብናል። ተፋቀራችሁ ብለው? አዎ ተፋቀራችሁ። ቆይ ግን ምን አይነት ሰላይ ነው የተመደበባችሁ? እንጃ እሱን አላወኩም፣ ግን ይመስለኛል በኃይለ ቁራኛ የሚከታተለው። ለመሆኑ ሶሲ ሰላዩ እዚህ ትምህርት ቤት ይታወቃል እንዴ? ችግሩ እኮ እሱ ነው። ማንም በቃ ሰላዩን የሚያውቀው ሰው የለም። ኡፍ እና ምን ተሻለን? አላውቅም በእናትሽ፣ ግን በቃ አይኔ እያየ ከዴቭ ጋር ብሬክአፕ ሊያደርግ ነው ማለት ነው። ወይ ደግሞ ካልሆነ ሶሲዬ ለምን ወንድምሽን አናናገረው? ኖ እሱማ በፍጹም ሊሆን አይችልም። ለምን? ምክንያቱም ወንድሜ በጣም ከባድ ሰው ነው። ይህን ደግሞ ሄደን ብናናገረው ሌላ ትልቅ ችግር ነው የሚፈጠር። ሶሲ በኋላ ከትምህርት ቤት ስንወጣ አብረን መሄድ እንችላለን? ለምንድን ነው ደግሞ አብረን የምንሄደው? አይ ስንሄድ የምነግርሽ አንድ ነገር ስላለ ነው። ይውሹ? አዎ እርግጠኛ ነኝ። እሺ ይቻላል። በቃ በኋላ ስንወጣ እንገናኝሽ። ሰላም ቦቸራ፣ ለማገር ፈልጌ። ምን አልኩ? ይኸው መድኃኒዓለም ያሳየኛል እኮ። አይደወድልኝ ለፈተና የፈጠረኝ ሰው ብኖር እኮ እኔ እኮ ነኝ። እንደው የምታወራው እንዲህ እውነቴን እኮ ነው ብትይ የደም ገንቦ አድርጎ ፈጥሮኝ ያችኛውን ቦቼ ትላለች። ይችኛውን ቦቻችን ቦቼ ወዳጆቼ ብዙ ሺዳው ስልቦታለሁ። የምር በጣም ታስቃለህ። እንደው በፈጠረሽ እንደው ስለበዛችሁብኝ ቁጥራችሁንም አላውቀውም። ለአንድ ወዳጅ ደምቢ እንዳለ
ስለፈጠረሽ ለአንድ ወዳጄ ነው ግድ የለሽ። ለማን? አንድ አለ ሚኪ የሚባል መልካም ልጅ ጥቁር ነው ግን ዶክተሩ ልጅ ነው እሱ ይሆንሽ ግድ የለሽም። እሺ በይ ባልሳሳት ግን ካንተ ፍቅር ያዘ ይመስላል እንዴ? ታዲያ እንደዚህ ልቤን እስኪ ያለበው ድረስ የምታወሪኝ ለምንድን ነው? አትሳሳት። እኔማ ሰሞኑን እያደረግኝ ያለው ነገር ሲያስገርመኝ እሱን ነገር አየኔ እንደውም ምን እንደሚሻለኝ ደግሞ ምን አደረው? ከኢቨን ጋር ያለህን ቀረቤት አየሁትና በጣም ደስ ብሎኝ ለነገሩ። እሷ ጋር ደግሞ ምንድን ነው? ባይገርምህ ሰው እንኳን ቀና ብላ ማታይና ስቃ ማታቅ ልጅ አንተ አውርታት እንዴት ጥርሷ ራሱ አይከደንም። የምርሽ ነው? አዎ የምሬን ነው። ቆይ ምን ታስነካት ነው ልጅቷን እንደዚህ ጥርስ በጥርስ የምታረጋት? እሱ ጋር ያው ቀብ ነው ከፈጣሪ ታውቂያለሽ አይደል? ኧረ ግን እኮ ይመጣል ግን ዝም ብዬ እኮ ነው የምቀባጥረው። እንግዲህ እኔ ወንድም እድለኝ በደንብ ኢቨን በጣም እየወደደች ነው እና ደግሞ ልትቀርብ የምትፈልግ ይመስላል። እስቲ ሙት በይኝ። እውነት ስልህ ደግሞ እኮ ማች ታደርጋላችሁ። ደስ ነው ማች ልታስገድኝ ነው እንዴ? ጥሩ ካፕል ትሆናላችሁ። ለምን ኮብል ነው የምታወራው? ጥንዶች ትሆናላችሁ። እንደ ቆንጆ ጥንድ ይወጣችኋለሁ እንዴ የምትይው? እንደዛ ነው። እስኪ ግን ቦቴ ሙት ያቺ ልጅ ነው እንዴ? ለምን ዋሻለሁ? ይልቁንስ አንዱ መታፈፍ ሲያደርግበት ቶሎ እጄ ብታስገባት ነው ይሻል። ቸኔ ወዳለው ቸኔ በቴ ሸጋሎ ገነቴ በቴ ሸጋሎ ገነቴ ሰፊ ነው ደረቴ። እውነት ለመናገር እንደሱ አስቤያለሁ። ገምቻለሁ እኮ ንገሪኛ፣ ምን ልታወሪኝ ነው የመጣሽው? ስለ ቦቸራ ብቻ እሱንም እንዳታናገሪ ልትይኝ እንዳይሆን። ኧረ ምን በወጣኝ። እሺ ታዲያ ምንድን ነው? እንዲያውም መቀራረባችሁ በጣም ስሜት እንደሰጠኝ ልነግርሽ ነው የመጣሁት። እውነት? ሄቨን ሙች የምሬን ነው። ለነገሩ ልክ ነሽ። የኔና የቦቼ መቀራረብ ኢዮሲን ከኔ በደንብ ያርቅልሻል። ጎሽ የኔ ቆንጆ፣ እንደውም አባቴ ላርግሽ። ምንም አታድርጊልኝ፣ ብቻ ከቻልሽ ከዚህ ሂጂልኝ። እሄዳለሁ፣ ግን በቃ ስሜቴን ተረጅኝና አሁን በጀመርሽ መንገድ ቀጥይ። ማለቴ ቦቼን በደንብ በቀረብሽ ቁጥር ኢዮሲ ካንቺ ይርቃል። ይሄ ደግሞ ለሁለታችንም ሰላም በጣም ጥሩ ነው። እኔ ኢዮስያስ እንዲርቀኝ ቦቼን መጠቀሚያ አላደርገውም እና ግን ደግሞ ኢዮስያስ ከኔ እንዲርቅ በሚገባው ቋንቋ ደጋግሜ እነግረዋለሁ። የትም ፍጹም ዱቄቱን አምጪ ነው ነገሩ። ምንም ሆነ ምን እኔ የምፈልገው ኢዮሲ ካንቺ እንዲርቅ ብቻ ነው። ፍላጎትሽ ኢዮሲ ከኔ እንዲርቅ ከሆነ መፍትሄው 10 እየመጣሽ እኔ መነዝረዝ አይደለም። እና ምንድን ነው እሱ ካንቺ ያጣውን ነገር እንዲያገኝ ማድረግ። ያኔ እመኚኝ እኔን ትቶ አንቺ መከተል ይጀምራል። ቆይ ኢዮሲ ከኔ ያጣው ምንድን ነው? ምናልባት እሱን ብለሽ ራስሽን ዝቅ ማድረግሽን አልወደደውም ይሆናል። አዎ ቤቲ፣ ምናልባት ራስሽን ቆም ብለሽ ማዳመጥ ስለምትሽ ይቀር። ለማንኛውም ናርዲ ምን አለቻችሁ? መስጠላሁ ወድሃለሁ እውነት ልሃለሁ እንደኔ የሚወድ በዓለም ላይ ሰው አለ ወይ? እንደኔ የሚወድ በዓለም ላይ ሰው አለ ወይ? እኔ ዛሬ ወድሃለሁ ነገ ወድሃለሁ መች እልሃለሁ እኔ ዛሬ ወድሃለሁ ነገ ወድሃለሁ መች እጠላሃለሁ። የምር ናርዲ ቤዝ ለኔ ዘፈን ጋበዘችኝ? አረ በጣም ነው የወደድኩት። እንግዲህ ከዚህ በኋላ ይሄ ሙዚቃ የደስታችን አንድ አካል ይሆናል ማለት ነው። በትክክል ከዚህ በኋላ ይሄ ሙዚቃ የደስታችን አንዱ አካል ነው። እና ሌላ የምትፈልገው አካል? አረ ለዛሬ ይበቃል። የምር ናርዲ ውለታችሁን አረሱ። እኛ እኮ ጓደኛሞች ነን። እንደዚህ ማለት አይጠበቅም። እኔም እወድሻለሁ መቼ እረሳሻለሁ። ትርታዬ እንጂ እኔ ቦቼክስ እያለሁልሽ የምን ብቻሽን መቆዘም ነው? ከዚህ በኋላ ትርታዬ እንድትለኝ አልፈልግም። ታዲያ ማን ብዬ ልጥራሽ? እንጃለ
አንቺ ልጅ ምን ሆነሽ ነው? የምር በጣም ነው ያዘንኩብህ። ምን አደረግኩ ነው? እዚህችም እዛችም የምትል አስመሳይ እንደሆንክ አውቄያለሁ። እዚህችም እዛችም ያልሽው? አዎ እዚህችም እዛችም። ጽድቁ ቀርቶብኝ በቁጡ በቁጡ ምንድን ነው የምታወራው? እኔ በቁጡ ቆቀር በልቼ ያልጠገብኩ ልጅ እዚህችም እዛችም የምለው እኔ ነኝ? ይኸውልሽ ለመዝለልም እኮ የጠገባ እንጂ ያስፈልጋል። ቆይ ስለምን መዝለል ነው የምታወራው? ገመድ መዝለል። አሁን እዚህችም እዛችም ስላልኩ ምን ይፈጠራል? እኔ እኮ ለውድ ትንሽ ነበር የቀረኝ፣ ግን አሳብቀኝ። የምርሽ ነው? አዎ የምር። እንደዛ ከሆነማ እኔ ጄሪ እንድትበቂያት ከጫፍ ደርሼ ነበር። ተወው። ሲሪየስሊ? የምር ነው ቦቼ? ነበር ባይሰበር። እሺ ቆይ ወዴት ነው የምትሄደው? እዚህችም እዛችም ልል ነዋ። ምን እንደሚሻለኝ የሰው ልጅ ብቻውን ሲሆን ደስ አይለኝም አልኩሽ አይደለም እንዴ? እሱን ነው እንዴ? አዎ እሱን ነው። እኔ ደግሞ ብቻዬን መሆን እንደሚያስደስተኝ ስነግረኝ ተናገረኝ። ይሁን እንግዲህ ምን ይደረጋል። ለመሆኑ እናንተ እንዴት ናችሁ? እናንተ ስትል አንቺና ውስጥሽ ናችኋ። እኛማ ደህና ነን። እኔ የምለው ይሄ ዮስዮስ የሚባለው ልጅ ምን አድርጊ ነው የሚልሽ? እባክህ እሱን ተወው። አይ አሁን እንቅጩን እንድነግርኝ እፈልጋለሁ። ከጅሎሻል እንዴ? መከጀል ስትል ኧረ አንቺ ምኑን አነሳሽው? ስላልገባኝ እኮ ነው የጠየኩት። የከንፈር ወዳጁ እንድትፈጊው ከጅሎሻል እኮ ነው ያልኩሽ። አይ አልከጀለኝም። ኋላስ ታዲያ 10 ጊዜ ሽቅብ ቁልቁል እያለ ስርስርሽ የሚለው ምን ከጅሎ ነው? እንዴት ነው? ታይ ግን ግድ የለሽም እንቅጩን ንገሪኝ። ታይ ምንም የረባ ነገር እኮ አይነግረኝም። ከመጽሐፍ ያነበበውን ግጥም ያነበበኛል። እንዲሁ በቃሉ? አዎ በቃሉ። ምን ነገር ነው? አይ አንጎሉ እንዲሁ ግጥም እንዲህ ከባድ አንጎል ያለው ማለት እኮ ነው። ምንም እኮ የሚካበድ ነገር አይደለም። አንተ ምን ብትሆን እኮ በቃልህ ግጥም ታውቃለህ። አንቺ ደግሞ ምን ነው ፊት ሰጡሽ ምሁር ነኝ አልሽስ? እንደሱ ሳይሆን ብዙ ጊዜ ስነ ቃሎች እኮ በገጠር አካባቢ እንዴት ያሉ ስነ ቃሎች? ለምሳሌ በላል በልሃ፣ እንካ ሰላምታ የምትላቸው ቋንቋዎች እኮ ግጥም ናቸው። እዲ እሱንማ እኮ አብላለሁ። እስኪ በእናትህ ምን ነገር በል። ምን ልበልልሽ? ደስ ያለህ እንካ ሰላምታ እያልን እንዝለቀው እንዴ? እኔ ብዙም አላውቅበትም፣ ግን አንተ እያየህ ነው። በእጅ እንደዛ ከሆነማ ተቀበል። እሺ ቀን እንኪ ሰላምትያ በምንትያ በቆቀር ለመቆቀር ሻይ ቆቀረን ጥዬ ገንዬ ናዝዬ በሰማይ ንብረን። አቤት ሚኪና ቡሻ አሁንማ ጉዳቸው ፈላ። እስቲ አንቺ ደግሞ ዝለቂው። እኔ እንኳን ብዙ አልችልም፣ ግን ልሞክር። ችግር የለውም አንቺ ብቻ ጀምሪውን ያዛልቅሻል። እንካ ሰላምታያ በምንትያ በቡና ምን አለሽ በቡና በሀገር ባህል ጨፍር ተነሳና አስነካለሽ። ይኸውልሽ እንግዲህ ይኸውልሽ ዝለቀው ካልሽማ ጨፍር ካልሽኝልኝማ ልዝለቀው እንግዲህ የአገሬ ልጅ ባለጋሜ ትውልዷ ጎጃሜ የአገሬ ልጅ ባለጋሜ ትውልዷ ጎጃሜ የአገሬ ልጅ ጎረቤቴ ትውልዷ ዳሞቴ የአገሬ ልጅ ጎረቤቴ ትውልዷ ጎጃሜ ነይ መላ ነይ መላ ነይ መላ ነይ መላ ይኸውልሽ ዘለኩበት። ወይሽው ብሎ ብሎ የሚጨፍርላት የሆነ ነገር ግን ማድረግ አለብን። አዎ የሆነ ነገር ማድረግ አለብን። አንተ ደግሞ ምን ቤት ነው? አንተ ራሱ ምን ቤት ነው? አንተ ልጅ ቆይ ታፈቅራታለህ እንዴ? ማ አንተ እኔ ቆይ እንዴ አንተ ራሱ ታፈቅራታለህ እንዴ? እንዴ ማይመስል ነገር ነገሩ አንተ ቤቲ ማለት ነው። ስለዚህ ዩሲ አንተ ኩዚ ምንም አታደርግም አይደል? በቃ ማ እኔ ዳጊ አንቺ ሽጉጥ ምናምን አለብሽ አይደለ? ፊዚክስ ማለት ምን አሳይመንት አለው ዳጊ? ኧረ እባክህ ልትበላ እንዴ? ይኸውልህ በቃ አንተ እኮ ምንም አታደርግም ዩሲ። በቃ እኔ ነው አይደለ ዳጊዬ ይሄ ያለችው። በቃ ስለዚህ አንተ ሂድ። እንደሚያደርግ ይሉት እንዴ በእንግዲህ ለዛ ካልሽማ እንዝለቀው። እሺ እንኪ ሰላንትያ በምንትያ በትንኝ ምን አለ በትንኝ ማንም ሰው ሳያይሽ ለዚህ ጋር ሳሚ እንዴ ቦቼ እንደዚህ ይቻላል እንዴ? ጨዋታውን እንዝለቅበት ብለሻል። ጨዋታውን ካመጣሽው ነው ሳሚ። አዎ ግን እኔ ማንንም ስም ያላውቅም። እኔ ወንድምሽ አይደል እንዴ? ምሽክራ እሺ ግን አንተ ማዝህን ትቀጣለህ? ግጥም አድርጊ
ገንዬ እኔ አሁን አቅሌም ቅንጭላቴም ስለማይሰራ ልሂድ በቃ። እሺ ሌላ ቀን ወጋችንን እንቀጥላለን። እሺ ቻው ቦቼ። አዎ ቤዚ ከልቤ ነው። ቆይ ግን እንዴት አልክ? ልቤ ስላመንኩት። ልብ ምን ይላል? እንደማንለያይ ደጋግሞ ይነግረኛል። ግን እኮ አንተ በእኔ ምክንያት በጣም እየተሰቃየ ነው። ማፍቀር ደስ የሚለኝ ውስጡ ያለውን ደስ የሚለውን ስቃይ ስለምወደው ነው ብሎኛል። እኔ ምንም እያየሁት አይደለም። ታዲያ ቆይ እስከ መቼ ልጠብቀኝ አሰብክ? በነፃነት እስክታፈቅሪኝ ድረስ። ግን እኮ ያ ጊዜ በጣም ሩቅ ሊሆን ይችላል። ታዲያ ምን ችግር አለው? አብረን እንወጣዋለን። ያን ያህል ጠንካራ ነው? የሚያፈቅር ሰው ጠንካራ እንደሆነ የገባኝ አሁን ገና ነው። የምር ያሬድ ግን በጣም ካሰብኩ በላይ ነው። ይሄ ማንነት የገባኝ አሁን ገና ነው። ጠብቀው። እሺ እሺ። አንቺ ስልብሽ ምን ይልሻል? ለምን? በቃ ቤዚ ለልብሽ ያሬድ የኔ ብቻ ነው ብለሽ ደጋግመሽ ንገሪው። አንዴ ልቀፍሽ። እዚህ ምን ታደርጊያለሽ? ትምህርት ቤት እኮ ነው። የት ልሂድ? አላቅልሽ። በነገራችን ላይ ስላሳዘናችሁኝ ነው እንጂ የአሁኗን አስተቃቀፋችሁን በቪዲዮ አስደግፌ ለእናትሽ ነበር የምሰጣት። ታዲያ ለምን ተውሽ? እኔ እንጃ፣ ምናልባት ላልችላችሁ። ለማንኛውም ከዚህ በኋላ ከያሬድ ጋር እንደዚህ ስትሆኝ እንዳለሽ። ምን ልታመጪ? ፎቶ አንስቻችሁ ለእናቷ ነው የምሰጣት። ስለዚህ ተጠንቀቁሽ። አንቺ ልጅ ቆይ፣ ለምንድነው ከኛ ቤት የማትወጪው? ተክለፍልፈ የማይሆን ቦታ ተገኘ እንጂ እኔ መቼ ያንተ ቤት ውስጥ መግባት ፈልግ ነበር። ችግርሽ ከኔ ጋር ነው አይደለ? አዎ ከአንቺ ጋር። ቆይና ክል ማድረጋሽ ነው። አረ ይሉ በእናትሽ ከዚህ ሙሉ ብችልና ከዚህ ሙሉ በወጣ በጣም ደስ የሚለኝ፣ ግን ይሄን ነገር በጣም አምሮኝ እየረበሸ ነው። ቆይ አንቺ እንደዚህ መሆን ምን ጥቅም ነው? አልገባህም እንዴ? እኔ ነኝ በዛ ነገር አበቃለት እያልኩ እኮ ነው። እሱ ቆሜ ነው እንጂ ምን ልታደርግ? በእኔ ጣይ እኔ ነገሮችን ትሰራ። አሁን እሱን ተው። አሁን ያበደ ጭዌ ልንገርሽ። የጭዌ ሙድ ውስጥ አይደል? ዳይቨርት አድርጊው። ምን አሁን ካለሁበት ሙድ ወጥቼ ነው ወደ ጭዌ የምገባው? አዋ ብችል እኮ ደስ ይለኝ ነበር፣ ግን አልችልም። እና እንዴት እንደምችል አሳይሽ። ይኸውልህ አቡሻ፣ እኔ አይመስለኝም፣ ግን በቃ አንተ የምታሳየኝ ነገር ካለ እሺ። ስታይ አሁን ያበደ የሞዴሊንግ አካሄድ አሳይሻለሁ። ምን ሞዴሊንግ ነው? አዋ ሞዴሊንግ ከየት ያመጣኸው ነው? ያው ከእኛ ሰፈር የመጣ ነዋ። ይሄንንማ ማየት ፈልጋለሁ። እሺ እሺ አባባቡሽ ይሄስ ደግሞ ምን ሊያደርግ መጣ? በጭራሽ እንዳታስተካክለው። እንደዚህ ይሆነ ተክተክ ምን ሆነ ነው? አንተ የሰው ልጅ ለካ ትክክለኛ ማንነቱ የሚታወቀው ወዚህ ሲጠቀጥቅ ነው።
አንተ ምንድን ነው የምታሰፋው? እንዴ ምን አሰፋለሁ? ይኸውልሽ እንደዚህ ታቅተቆቆረ አቡሽ ሞት ይኸውልህ ትክክለኛ ማንነት ወጣ። እድሜ እኮ ነው የታየኝ። አቡሻን ስትናገር ይደብረኛል አይደል? እንግዲህ ተለብጀዋለሽ። አይ ሰው ትክክለኛ እድሜ እኮ የወጣው እኮ አሁን እኮ ነው። አሁን ገና አስታወቅ። ቆይ አንተ ልጅ ምንድን ነው ስራ? ቆቀርና ሻይ ማቅረብ። እና እዚህ ምን ትሰራለህ? ይኸውልህ በትምህርት ቤትን ተገን በመጠቀም ሰፈር ለሰፈር ውስጥ ለውስጥ የምትሰሩትን ስራ እየተከታተልኩ ነው። እሺ የምገኘው። ኧረ እባክህ ሞት እንዴ! አሁን በቃ በስድስት ፍታሽ። ኧረ በስድስት ልፍታ ልሄድ? አዎ በቃ ፍታ። እሱ ሲያምርሽ ይቀራል። እሺ አንተ ቆይ ምን ሆነህ ነው? ኧረ ተወኝ እባክህ። እዚህ እራሴ ናላይ ዞራ። ቆይ ምኑ ገኒ እዚህ ጋር ልፈት ልብ ምት የራሱ ገኒ ሄቨን? አዎ እንዴ! አይ ምሬን ነው እንዴ! ቆይ የቱ ጋር ነው የነደፈች? እንደዚህ አድርጋ እኮ እባክህ ወደዛ ዞር በለች። ኧረ ነው አዎ ነው። ምን ታመጣለህ? ጉዳችሁ ለጀ ለዳይሬክተሩ ባናገር ሞቻለሁ። እሺ እኔ ቆሚያልሽ እንዴ አንተ ልጅ ይሄ ልጅ እኮ ውድ ነው። ኧረ እውነትሽን ነው። ዳጊዬ ደህና ነህ? በቃ ይሄን መሽኮርመም አልተዋልክ አይደል? አይ ዳጊ፣ እኔ እኮ ብዙ ጊዜ ልቀርብ ፈልጌ አንተ ግን ትሸሸኛለህ። ያው ተው እባክህ እሱን። እኔ ግን የምፈልገው አንተ ነው። አዎ የምሬን ነው። ምነው አላመንከኝም? ታዲያ እሺ አንተ እንድታምነኝ ምን ላድርግ? አንተ ካልከኝማ ምንም አደርጋለሁ። ዳጊ አንተ ዳጊ አንተ ዳጊ አንተ ግን በሰላም ነው? ዳጊ ደህና ነህ? አብረን መሆን እንችላለን ዳጊ? አብረን መሆን እንችላለን? የምን ህልም? የቆመ ዳጊ ግን ምንድን ነው የምታወራው? በቃ እናትን የሚዳልብሽ ወይ ዳጊ፣ ቆይ ምን ሆኖ ነው ዳጊ? ግን ምን ይሻለው?